ቅድስት ቤተሰብ ጋር ሽማግሌ ላከ። መድብል እና ሞገስ በጣም ደስ አላቸው። የመጨረሻ ቀኑን እየጠበቀ ይገኛል። ዝና በስተመጨረሻም በጣም ፈርቶና እንዲሁም ተንቀሽቅሾ የሚያደርገው ነገር ሁሉ ጠፋበት። ማህሌት አበቃላት። ዝና ትሰሚኛለሽ? ስለ እኔ አንድ ነገር ተናግረሽ ከሆነ የመጨረሻ ቀንሽ ነው የሚሆነው ብሎ አዋረዳት። እባክህን እኔ ምንም ነገር አልተናገርኩም። እኔ እንዳምኑኝ ብቻ ነው ዝና ይማታል፣ ይደባደባል ብዬ የተናገርኩት እንጂ ሌላ ስላንተ ምንም አይነት መጥፎ ነገር አልተናገርኩም። እባክህን ዝና እመነኝ እያለች ብትለምነውም እኮ እኔም እኮ አቅሻለሁኝ፣ አንቺን በደንብ አድርጌ ነው የማውቅሽ። የእውነት ይህንን የምትናገር ይመስልሻል? ለገንዘብ ሲባል የማታደርጊው ነገር የለም። ግን ደግሞ ብሩክ በፍጹም እንደማይፈልግሽ የታወቀ ነው። ቅድስትን አግብቶ ደስ ያለና እንዲሁም ዘና ያለ ህይወት እንደምኖር የተረጋገጠ ነው ብሎ ይባስ ብሎ አቃጠላት። ብሩክ ቅድስቴን እኔ ምልሽ ግን እንደዚህ እያፈቅርሽኝና እየወደድሽኝ ለምንድን ነው አንድ ቀንስ ቢሆን ስሜትሽን ለመግለጽ ያልሞከርሽው ብሎ ሲላት፣ እንዴ ጋሼ እኔ እንዴት ነው እወድሃለሁ ብዬ አፍ አውጥቼ የምናገረው? እንደው ማህሌት እንደዛ ፊት ስትነሳህና እንደዛ የእውነት ስትቆጣህ እኔ በጣም ነበረ ልብ የሚሰበረውና የማዝንልህ። ግን ደግሞ ቀኑ ዛሬ ሆኖ አሁን አንተን የኔ ማድረግ ችያለሁ። እመነኝ፣ ከዚህ በኋላ አይደለም ሊጎዱህ ይቅሩና ማንም እጣገብህ እንዲደርስ አልፈቅድላቸውም ብላ አሽኮረመመችው። መድብልህ እና ምሳሌ ብሩክንና ቅድስትን በሐሜት ዝልዝል አደረጓቸው እና እኔም ብልህ ወይኔ አባዬ እኮ ተበላሽቷል፣ አጎቴ ጭራሽ ወጥ ቅመስ ብላ ውስጥ አስገባችሁ ብሎ ሲል፣ ምን የእውነት ብሩክን ወጥ ቅመስ አለችው ቅድስቴ? አዎና እንደው ታውቂያለሽ ቅድስቴ፣ ግን ያች ማህሌት ብትኖር ይሻል ነበር እንዴ ብሎ ሲላት፣ አይ አጎቴ ቅድስት እኮ ማህሌት ስትኖር እንዴት እንደምታኮርፍ አንተ መች ታየህና? በጣም ነው እኮ የምታኮርፈው። እናም ግን ደግሞ እስኪ ተወኝ ብቻ። የእውነትሽን ነው? አዎና የእውነቴን ነው። በጣም ነው የምታኮርፈው። ለምን እንደምታኮርፍ ራሱ ምንም አይገባኝም እያለች ስትለው፣ እንደዛ ከሆነማ በጣም ጥሩ ነው። ምክንያቱም ማድረግ ያለብን አንድና አንድ ነው። ምን እንዴ? ማድረግ ያለብንማ እንግዲህ ቅድስትንና ብሩክን አጋብተን አንቺም ደግሞ ቅድስቴን እናት ማድረግ ነው ብሎ ሲላት፣ ልክ ነህ እኮ አጎቴ። እውነት ለመናገር እናት እኔ በጣም ናፍቆኛል አባዬ፣ አጎቴ እና የእውነትም ቅድስቴ እኮ እናት መሆን ይገባታል ብላ ስትል፣ ወይ ምሳሌዬ የእውነትም አርገሻል ማለት ነው ብሎ ሲላት፣ እንዳጎቴ አልዴግ እንዴ ታዲያ አባዬም ብትሆን የምትሆነው ቅድስቴ ናት እንጂ የእውነቴን ነው ምልህ በፍጹም ማህሌት አትሆነውም ብላ አለችው። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። ዛሬ በጣም በሚያስደስትና እንዲሁም በጣም በሚያስደነግጥ ሁኔታ ሁሉንም ነገር ይዘን መተናል። በስተመጨረሻው ዝና በሚያሳዝንና እንዲሁም በሚያስጠላ ሁኔታ ማህሌትን ለመበቀል ፈርሞ ተነሳ። ማህሌት እጅጉን ፈራች። እባክህ አንተና እኔ ሆነን ብሩክንና መድብልን እንጣላቸው እየነገርኩ ነው ብላ ስትል፣ አሁንም ያምንሽ ይመስልሻል እንዴ? አንቺ እኮ የመድብልን ሙዚቃ የሸጥሽ ነሽ። እውነትም አሁን ስለ እኔ የሆነ ነገር ብለሻቸው ነው የመጣሽው ብሎ ሲላት፣ በፍጹም እንደዛ አላደረግኩም ብላ አለችው።
እንደዛ ከሆነማ በጣም ጥሩ ነው። ስለዚህ አንቺ ምንም ነገር ካላደረግሽና ምንም ነገር ካላልሽ የምናየው ይሆናል። ቀጣይ ፍርድ ቤት እኮ እነ ብሩክ መስክረዋል። ስለዚህ ምን እንደተባለ ቀጣይ እኛ ጋር ይመጣል ብሎ ሲላት በጣም ተንቦቀቦቀች። ዝና እነ ዳጣ ጓደኛ ጋር ደውሎ በጣም ተናደደና እንዲሁም ትሰማኛለህ መርዞ፣ አሁን የምልህን እያንዳንዱ ነገር ታደርጋለህ ብሎ አለው። ቆይ ምንድን ነው ደግሞ የማደርገው ብሎ ሲለው ያው መቼም እኔ ምን ያህል ገንዘብ እና ምን ያህል ካፒታል እንዳለኝ አንተ አታውቅም አይደለም? ለነገሩ እንዴት ልታውቅ ትችላለህ? ለማንኛውም እኔ በጣም ብዙ ሀብትና ንብረት ስላለኝ አንድ ነገር እንድታደርግልኝ እፈልጋለሁኝ። G+3 የሆነ ቤት እንድትፈልግልኝ እፈልጋለሁ ብሎ ሲለው ምን? በፍጹም እና ደግሞ ሉላን እንድታፈላልግልኝ እፈልጋለሁ ብሎ አለው። አልገባኝም። አየህ ከዚህ ከቤት ኪራይ በላይ እኔ የምፈልገው ሉላንና ሉላን ብቻ ነው። እና ደግሞ አንተ ሉላን የምታገናኘኝ ከሆነ በጣም ብዙ ብር እሰጥሃለሁ ብሎ መርዞ ያው መቼም በብር ስለሚሸጥ እንደዛ ሲያናግረው እሺ ብሎ ተስማማ። በስተመጨረሻም ይህንን ነገር ለዳጣ ሲያወራት የእውነቴን ነው ምልህ የምታደርገው ከሆነ ከኔ ጋ ነው ጠብህ። እንዴት ነው አሳልፈህ ሉላንና ሞገስን የምትሰጣቸው ብላ ስትል ምን አስበሽ ነው? እኔ እኮ በአንድ ጊዜ ህይወቴን የሚቀይር ገንዘብ ነው የሚሰጠኝ ብሎ አለ። ትሰማኛለህ? እኔ ስለ ገንዘቡ ምንም አይመለከተኝም። ነገር ግን አንድና አንድ ማወቅ ያለብህ ነገር አለ። ምንድን ነው እሱ? በፍጹም ሉላንና የእውነቴን ነው ምልህ ሞገስን አሳልፈህ የምትሰጣቸው ከሆነ ከኔ ጋር ጓደኝነትም ሆነ እንዲሁም ብሩክና መድብል የሚለቁህ መስሎሃል ብላ አስፈራራችው። ጭራሽ ገና ዝና ብሎ ሲላት ፌንት ነቀለች። ቆይ አንቺ ልጅ ግን በሰላም ነው እንደዚህ የምትሆኙ? አንተ የት ታውቀዋለህ? ዝና ማለት እኮ በጣም ከባድና እንዲሁም አረመኔ ሰውዬ ነው። ታዲያ ለዚህ ሁኔታ ነው እንዴ የእውነት እንደዚህ የምትቀልድብኝ? ብቻ ግን ተው፣ አሁን እኔ ምንም ነገር ማለት አልፈልግም፣ ይልቁንስ እንዳታሳየው ብላ አለች። እንደዛ ከሆነ መደራደር አለብን። ስለዚህ ለነ ሞገስ ንገሪያቸውና እኔ ምንም ነገር አላሳይም ለማንም ብሎ አላት። በጣም የሚያስደስተውና እንዲሁም ደግሞ በጣም የሚያስከፋው ነገር ይዞ ከተፍ አለም። ትህትና ራሷን ለማጥፋት ሙከራ አደረገች። ከዚህ በኋላ ምንም ነገር የምጠብቀውም ሆነ ምንም ነገር የምፈልገው ነገር የለም፣ በቃ አብቅቷል፣ ሁሉም ነገር እንዳልሆነ ሆኗል እያለች ብቻዋን ማውራትና እንዲሁም መቀባጠር ጀመረች። ከዛ ዝና መጥቶ መሆነሽ ነው? እኔ እኮ ግራ ገባኝ ብሎ ሲላት ለምንድን ነው ግራ የሚገባ? እስኪ ንገረኝ። እናንተ ከነገ ዛሬ እገልሻለሁ እያላችሁኝ አይደለም እንዴ ብላ ስትለው እና ታዲያ እስከ መሞቻሽ ቀን ድረስ ብትጠብቂ አይሻልሽም እንዴ? ወይስ ደግሞ የእውነትን መረረሽ? ለማንኛውም ሰውዬሽ እኮ አሁን እንደማይሞት ነግሬሽ ነበረ ብሎ አላት። እኔ ሞተም ምንም አለም ምንም አይመለከተኝም፣ ነገር ግን ባክህ እኔ ህይወት እንዲያበቃ እፈልጋለሁኝ ብላ አለችው። ታይ እንጂ እንደዚህማ የእውነቴን ነው ምልሽ፣ ተስፋ ባትቆርጭ ደስ ይለኛል። እኔ ተስፋ የሚቆርጥ ሰው በፍጹም አልፈልግም እያለ ተጫወተባት። በስተመጨረሻ መድብልና ብሩኬ ቁጭ ብለው እያወሩ ባሉበት ሰዓት ምንድን ነው እኔ ግራ ገብተኸኛል ብላ አለችው። አረ ምንም፣ ይልቁንስ አንድ ነገር ልነግርህ እፈልጋለሁ ወንድሜ። ቆይ አንተ ዝምታ ምንድን ነው ብሎ ሲለው እንዴ ቆይ እኔ ደግሞ ማለት ዝም አልኩኝ እንዴ? አዎና በጣም ነው ዝም ያልከው። ይሄ ነገር ግን እንዴት እያየኸው ነው እንዴ? ቆይ ምን አደረግኩኝ? ምን አደረግኩ ይባላል እንዴ? ቆይ ቅድስት የቆማ የምትጠብቅህ ይመስልሃል እንዴ ብሎ ሲለው ለቅድስት ጉዳይ ነው እንዴ? አዎና ለቅድስት ጉዳይ ነው። ታዲያ ከቅድስት ሌላ ማን አለብኝ ብለህ ነው? አይ ቢሆንም እሱን እንኳ አረጋጋው። እንዴ ደግሞ ምን ማለት ነው ይሄ? ያው አለ አይደለም፣ ያም ይሁን ይህ ተረጋጋ። እኔ ደግሞ ዝናንና እንዲሁም ካሊብ ሙሲሳን በፍጹም እስር ቤት ሳልከት እኮ ማግባትም ሆነ
እንደገና ደግሞ ዳጣም እነሱን ቤት አስገብተህ ነው ከኔ ጋር የምንጋባው ብላለች። ምን? አዎ፣ ስለዚህ ያን ያህል አያስቸኩልም ብሎ ሲለው አይ እኔማ በዚህ ነገር አልስማማበትም። ምን ማለት ነው ደግሞ አልስማማበትም ማለት? አይ ያም ይሁን ይህ እናንተ መጋባት አለባችሁ። ብሩክ ይች ልጅ እኮ በጣም ቆንጆና ጨዋ ናት። ስለዚህ እስከ ዘላለም የምትጠብቅህ ይመስልሃል እንዴ ብሎ አለው። እሺ ወንድሜ አንተ ያልከውን በሙሉ እሰማለሁኝ ብሎ ሲለው ለማንኛውም ግን አንድ ነገር ልጠይቅህ። ምን ማለቴ? ምናልባት የቅድስቴ ታናሽ እህት ካለቻት እኔ ራሱ ባገባ ምን ይመስልሃል ብሎ ሲለው አረ በፍጹም እሷ እውነት ለመናገር ታናሽ እህት የላትም። ያው ሁሉም ወንድሞች ትንንሽ እህትና ትንንሽ ወንድም ነው እንጂ ያላት ያው የላትም ብሎ ሲለው ለነገሩ ይሁን እኔ ምንም ችግር የለም አንተ ወንድሜን ከዳርኮኝ ከማህሌት ካስመለጥኩት ብሎ ሲል እራታስብ ወንድሜ ለአንተም ብትሆን እኮ የተረጋጋችና ጨዋ ሴት እፈልግልሃለሁ ብሎ አለው። አታስብ እኔ ሁሉንም ላሳካው እንጂ እውነት ለመናገር ለየት ያለች ሚስት የተረጋጋች እንዲሁም በጣም ቆንጆ ሚስት እጠብሳለሁኝ ብሎ አለው። ከዛን ከት ብሎ ሳቀ። እንዴ ያስቃል እንዴ ብሎ ሲለው በጣም ነዋም ያስቀው። እስኪ ተመልከት ከዚህ በላይ የሚያስቅ ነገር አለ እንዴ? ለማንኛውም የሚሆን ጣና እንዲሁም ደላላው በሚገርም ሁኔታ በጣም እየተሳሳቁ እና እንዲሁም እየተበሰጫጩ እኔ ምልሽ የእውነት ግን አሳልፌ ሰጥቻቸው ለምንድን ነው ብሩን የራሴ የማላደርገው? እናም ለምንድን ነው አብረን የማንካፈለው ብሎ ሲላት አንተ ግን አብደሃል እንዴ? ቆይ ስታስበኝ እኔ ዝም ብዬ የምሸጥ ይመስልሃል? ስማ ሉላና ሞገስ በጣም ባለውለታዎች ናቸው። እንደውም ሉላ ደወለች ብላ ወደ ሉላ ጋር እያቀናች ስትሄድ እኔ ምልሽ ዳጣ ግን አንቺና ሞገስ እኮ በጣም ትለያላችሁ ብላ ስትል ያንቺስ ዳጣ አንቺስ ብትይ አንቺ እኮ ራስሽ በጣም ገራሚ ነሽ ብሎ አላት። እንዴ ደግሞ እኔ ምን እገርማለሁኝ? እኔ እንጃ ብቻ ተይኝ እስኪ። አይ ባክሽ እናንተ ናችሁ እንጂ የምትገርሙት እኔ እንኳ አልገርምም። ግን ደግሞ ታውቂያለሽ ይህን ሰሞን ለምንድን ነው የወፈረው እያልኩ የነበረ። ሞገስ ብር ሰጠሽው አይደል? ምን የምን ብር ነው የምሰጠው? አረ ዋሸሽ። እኔ በፍጹም ብር አልሰጠሁትም። አይ ዳጣ በቃ ሁሉንም ነገር መሸፋፈን ትወጃለሽ አይደል? ሞገስን ምኑን? አረ እንደዛ አይደለም። እኔ ግን ምንም ነገር ደብቄሽ አይደለም። የእውነቴን ነው እምልሽ። ይሁንልሽ። ያም ይሁን ዙሮ አንቺና ሞገስ በጣም የምትቀራረቡ ጓደኛ ማቾች ናቸው ብላ ስትል አሁና ሞገስ እኮ ይለያል፣ ብሩክም እንደዛው። ለማንኛውም አንቺ ግን እንዴት ነሽ ብላ ስትላት እኔ በጣም ደህና ነኝ። መቼም ያ ነገር ከሆነ በኋላ አሰብሽ አይደለም እንዴ? ለምንድን ነው የማላስበው? ግን ደግሞ አሁን ላይ ፈጣሪ ይመስገን እያለች ሉላዬ ፈጣሪዋን አመሰገነች። ጠበቃው